ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንደምን ቆይታችኋል? በባለፈው ቪዲዮ ላይ ስለ ኢንተስታይናል ፓራሳይትስ ምንነት ወይም ደግሞ በአንጀታችን ውስጥ ሊገኙ ስለሚችሉ የተለያዩ ጥገኛ የሆኑ ተዋሲያን ማለትም ፕሮቶዞዋ ሊሆኑ ይችላሉ እንዲሁም ደግሞ ትላልቅ ትላትሎች የተወሰኑ ነገሮች ስለ አንጀት ፓራሳይት ምንነት እንዲሁም መከላከያ መንገዶቹ አይነቶቹን የተወሰነ ለማየት ሞክረናል። በዛሬ ቪዲዮ ላይ ደግሞ በሰውነታችን ውስጥ ሊገኙ ስለሚችሉ የተለያዩ ትላትሎች ወይም ደግሞ በሰውነታችን ሳናቀው ገብተው ሳይለንትሊ ሊኖሩ ስለሚችሉና እኛ ከምንመገበው ምግብ እንደ ፓራሳይት ሆነው በመጠጋት ራሳቸውን እየመገቡና እያደጉ ሊኖሩ ከሚችሉ ጥገኛ የሆኑ ተዋሲያን መካከል ስለ ትላትሎች እንዲሁም ደግሞ ከነዚህ ትላትሎች መካከል ስለ ኮሶትል ወይም ደግሞ ቲኒያሲስ ምንነት በዝርዝር ይዤላችሁ መጥቻለሁ። ስለ ኮሶትል ምንነት፣ ኮሶትል በሰውነታችን ውስጥ እንዴት ሊገባ እንደሚችል፣ አብዛኛውን ጊዜ የኮሶትል ምንላቸው በሽታዎች ምን እንደሆኑ፣ መተላለፊያ መንገዶቹን፣ መከላከያ መንገዶቹን እንዲሁም ደግሞ ፕሪቬንሽን እና ትሪትመንት ወይም ደግሞ ስለ ሕክምናው ዘርዘር ባለ ሁኔታ በዚህ ቪዲዮ ላይ ይዤላችሁ መጥቻለሁ። ሁሌም እንደምላችሁ ለዚህ ቻናል አዲስ የሆናችሁ ሰዎች እንኳን በደህና መጣችሁ ማለት ፈልጋለሁ። ለዚህ ቻናል አዲስ የሆናችሁ ሰዎችም ሰብስክራይብ እንድታደርጉ፣ ሼር እንድታደርጉ፣ ቪዲዮውን የምለቅላችሁን ቪዲዮዎች ሼር እንድታደርጉ እንዲሁም በኮሜንት ሴክሽን ስር ያላችሁን ጥያቄዎች እንድታስቀምጡ ከወዲሁ መልእክቴን አስተላልፋለሁ። ዛሬ እንግዲህ በቪዲዮ መግቢያ ላይ እንዳወራችሁ ስለዚህ አደገኛ ነገር ግን ሳይለንትሊ ሊኖሩ ስለሚችሉ በአንጀታችን ውስጥ እድገታቸውን ፈጽመው እያደጉ ኮንቲኒየስሊ ግሮው ካደረጉ በኋላ የምንበላውን ምግብ በመሻማት እነዚህ ኮሶትሎች እንዴት ሊራቡ እንደሚችሉ በዝርዝር የምናይ ይሆናል። ምልክቶቹን፣ መከላከያ መንገዶቹን በዚህ ቪዲዮ ላይ ይዤላችሁ መጥቻለሁ። አብራችሁን ቆዩ። በቅድሚያ እንግዲህ ውድ ተመልካቾቼ የምንመለከተው የኮሶትል ስንል ምን ማለታችን ነው? ወይም ደግሞ እነዚህ ትላትሎች ወይም ጥገኛ የሆኑ ትላትሎች ስንል ባጭሩ በኮሶትል አማካይነት የሚከሰት ወይም ደግሞ ቴፕወርም ኢንፌክሽን ሲኖር የሚከሰት በእነዚህ ትላትሎች አማካይነት የሚመጣ የበሽታ አይነት ነው ብለን ልንወስደው እንችላለን ማለት በሰውነታችን ውስጥ እነዚህ ኮሶትሎች ከገቡ በኋላ ወይም በሳይክሎቻቸው አማካይነት ለምሳሌ በተበከለ ንጽህና በጎደለው አመጋገብ ስርዓት ሊሆን ይችላል። ለምሳሌ ከሽንት ቤት እንደተጸዳዳን ስንመገብ እጃችንን ንጽህና ሳንጠብቅ ስንመገብ ሳናውቀው እነዚህን ስቴጆች እንቁላል ስቴጆችም ሊሆን ይችላሉ፣ ላርቫ ስቴጆች ከምግብ ጋር እንትን ልንል እንችላለን። እንዲሁም ደግሞ ጥሬ ስጋ ያልበሰለ ስጋን በምንመገብበት ጊዜ እነዚህን ሲስት ስቴጅ የያዙ ወይም ደግሞ የዴቨሎፕመንት ስቴጆቻቸው ውስጥ የያዙ በተለያዩ የእንስሳት የአሳማ ስጋ ሊሆን ይችላል እንዲሁም ደግሞ የበሬ ስጋ ውስጥ ያሉ ሲስቶችን ከነጥሬው ሳናበስል በምንመገብበት ጊዜ የሚከሰት በሽታ ነው ብለን ልንወስደው እንችላለን ማለት ነው። አብዛኛውን ጊዜ እነዚህ በሽታዎች የሚከሰቱት ፑር የሆነ ሳኒቴሽን ሴቲንግ ያለበት ወይም ደግሞ በቂ የሆነ የንጽህና አገልግሎት የሌለበት አካባቢ እንዲሁም በቂና ጥራት ያለው የውሃ መጠጥ በአግባቡ የሌለበት አካባቢ ለምሳሌ አፍሪካ ሀገራት አብዛኛውን ጊዜ እነዚህ የኮሶትል እንዲሁም ደግሞ ከካትሎች ጋር ወይም ደግሞ ከተለያዩ ከብቶች ጋር የሚኖሩ ሰዎች ጋር እነዚህ የኮሶትል በሽታዎች በጣም የተለመዱ ይሆናሉ ማለት። ስለዚህ ባጭሩ ይሄ ጥገኛ ፓራሳይት ሆኖ የኮሶትል የምንለው በጥገኛ ፓራሳይቶች አማካይነት በእነዚህ ትላትሎች አማካይነት የሚመጣ በሽታ ብለን ልንወስደው እንችላለን ማለት ነው። እንግዲህ እነዚህ ኮሶትሎች የምንላቸው በጣም ጠፍጣፋና ሴግመንትድ የሆኑ ወይም ደግሞ የራሳቸው ቦዲ እንደ የተከፋፈለ ሴግመንት ያለው ሲሆን በጣም ረጅም ሊደርሱ የሚችሉ የኮሶትል አይነቶች ናቸው ማለት። ለምሳሌ የኮሶትልን በዋናነት በሁለት ልንከፍለው እንችላለን። ለምሳሌ በሬ ውስጥ የበሬ ስጋ ውስጥ የምናገኘው የኮሶትል ቲኒያ ሳጂናታ ይባላል። እነዚህ የኮሶትል አይነቶች አብዛኛውን ጊዜ እስከ 25 ሜትር ድረስ ሊደርሱ ይችላሉ። ከ10 እስከ 25 ሜትር ድረስ ሊረዝሙ ይችላሉ ማለት ነው በቁመታቸው። እንዲሁም ደግሞ እኛ ጋር የተለመደ አይደለም ግን የአሳማ ስጋ የሚበሉ ሰዎች ላይም ደግሞ ቲኒያ ሶሊ የምንለዋለን። እነዚህ አይነት የጠፍጣፋ የኮሶትል አይነት ወይም ደግሞ ቴፕወርም አይነት ያላቸው ደግሞ ከ3 እስከ 7 ሜትር ድረስ ሊረዝሙ የሚችሉ በአሳማ ስጋ ውስጥ የሚገኙ የኮሶትል አይነቶች ናቸው ማለት። ስለዚህ እነዚህ
አብዛኛውን ጊዜ አንጀታችን ላይ ሄደው በመጣበቅ የምንበላውን ምግብ በመሻማት ለራሳቸው ንጥረ ነገሩን በአንጀታችን ውስጥ የሚፈጨውን ንጥረ ነገር ለራሳቸው በመጠቀም እንደ ፓራሳይት ሆነው በሰውነታችን ውስጥ ይገኛሉ ማለት። በዚህ መልኩ ነው እየተራቡ ከፍተኛ የሆነ ጉዳትን ሰውነታችን ላይ ሊያደርሱ ይችላሉ። እንዲሁም ደግሞ ምንም አይነት ምልክቶችን ሳያሳዩ ለረጅም ዓመታት በሰውነታችን ውስጥ እንዳሉ ራሱ ሳናውቅ ሊቀመጡ ይችላሉ ማለት ነው። እንዳልኳችሁ ውድ ተመልካቾቼ እነዚህ የኮሶ ትል አይነቶች በሰውነታችሁ ውስጥ እናንተ ሳታውቁት ግሮዛቸውን ቀጥለው ወይም ደግሞ እድገታቸውን ቀጥለው ቁመታቸውም እየጨመረ ለረጅም ጊዜያት እንዳልኳችሁ እስከ 25 ሜትር ድረስ በመርዘም ሰውነታችሁ ውስጥ በመቀመጥ እድገታቸውን ሊቀጥሉ ይችላሉ ማለት ነው። ስለዚህ አደገኛ የሚያደርገው እነዚህ የኮሶ ትሎች እንዳሉባችሁ ራሱ ሳታውቁት ምልክት አልባ ሆናችሁ ልትቀመጡ ትችላላችሁ ማለት ነው። በቀጣይ እንግዲህ ውድ ተመልካቾቼ እንዴት አድርገን ነው በኮሶ ትል በሽታ ልንያዝ የምንችለው ወይም ደግሞ አጋላጭ የሆኑ ምክንያቶች ወይም ከአንድ ሰው እንዴት በኮሶ ትል ሊያዝ እንደሚችል አብረን የምንመለከት ይሆናል። በዋናነት ንጽህና የጎደለው መጠጥና ኮንታሚኔትድ የሆነ ወተር ወይም ደግሞ ፉድ ወይም የተበከለ ምግብ በምትመገቡበት ጊዜ ለምሳሌ ያልበሰለ ጥሬ ስጋ ሊሆን ይችላል። ያልበሰለ ጥሬ የበሬ ስጋ ወይም ደግሞ የአሳማ ስጋ እንዲሁም ደግሞ የአሳ ስጋ ውስጥም ሊገኝ ይችላል። እነዚህም ሳታብስሉ በምትመገቡበት ጊዜ ልትያዙ ትችላላችሁ። እንዲሁም ደግሞ የተለያዩ ፍራፍሬዎችን አትክልቶችን በትክክል ሳታጥቡ የምትመገቡ ከሆነ በኮሶ ትልም የመያዝ ዕድላችሁ ከፍተኛ ሊሆን ይችላል። እንዲሁም ደግሞ አብዛኛውን ጊዜ የወረደ ንጽህና ወይም ደግሞ ፑር የሆነ ሳኒቴሽን ያለበት አካባቢ ካትሎች ወይም ደግሞ በሬዎች፣ ላሞች፣ አሳማ በጣም የምታረቡ ሰዎች ካላችሁ እናንተም የመጋለጥ ዕድላችሁ የሰፋ ሊሆን ይችላል። ምክንያቱም እነዚህ ከሚጸዳዱበት አካባቢ ለምሳሌ ሰገራቸውን ይጸዳዳሉ። እነዛን ሰገራቸውን ደግሞ መልሰው ሳሩ ላይ ያለውን ሰገራ በሚመገቡበት ጊዜ በውስጣቸው እንቁላሉ ዴቨሎፕመንቱን ይቀጥላል ማለት ነው፣ እድገቱን ይቀጥላል። ከዛ መስሎቻቸው ውስጥ ወይም ደግሞ ጡንቻዎቻቸው ውስጥ ስጋዎቻቸው ውስጥ በመቀመጥ እድገቱን ከቀጠለ በኋላ እነዛን እንቁላሉን ወይም ሲስቱን የያዘውን አካል ስትመገቡ ወይም ስንመገብ የኮሶ ትል ሊይዘን ይችላል ማለት ነው። ወይም ደግሞ በጥሬ ስጋ አማካይነት ባልበሰለ ስጋ አማካይነት ሊይዘን ይችላል ማለት ነው። ስለዚህ በዋነኝነት የሚተላለፈው ሌሎች መንገዶችም አሉ። በዋነኝነት ባልበሰለ ጥሬ በሆነ ስጋና የአሳማ ስጋና የበሬ ስጋ እንዲሁም የአሳ ስጋ ሊተላለፍ ይችላል ማለት ነው። ሌላኛው ባልታጠበ እጃችሁ ለምሳሌ ከሽንት ቤት ስትጸዳዱ የምትመገቡ ከሆነ እንዲሁም ደግሞ የተበከለ ውሃና ምግብ የምትመገቡ ከሆነ ፍሩት ቬጅቴብሎቻችሁን በትክክል የማታጥቡ ከሆነ እንዲሁም ደግሞ ከተበከለ ሰው ጋር ምናልባት ከሰገራ ለምሳሌ ያ ሰው ሽንት ቤት ሄዶ ተጸዳድቶ ሲመጣ በእጁ የሚያጎርሳችሁ ከሆነ ሼድ ያደረገው ወይም ደግሞ እንቁላሉን ትላትሉን ሳያውቀው እጁ ላይ ማይክሮስኮፒክ ስለሆኑ አብዛኛውን ጊዜ እነዚህ ነገሮች እንትን ሊልባችሁ ይችላል ወይም ደግሞ ኢንጀስት ልታደርጉ ትችላላችሁ ማለት በእነዚህ ምክንያቶች ሊተላለፍ ይችላል ማለት ነው። ሌላኛው ለኮሶ ትል አጋላጭ የሆኑ ወይም ደግሞ ተጋላጭ እንድንሆን የሚያደርጉን የአኗኗር ዘይቤዎች መካከል ወይም ደግሞ ሪስክ ፋክተሮች መካከል የመጀመሪያው ንጽህና የጎደለው ወይም ደግሞ ፑር የሆነ ሳኒቴሽን እንዳልኳችሁ ከንጽህና መጓደል ጋር በቂ የሆነ ወይም ንጹህና ጥራት ያለው የውሃ አቅርቦት ከሌለ እዛ አካባቢ ንጽህና የጎደለው ስለሚሆን ላርቫውን ወይም ደግሞ እንቁላል ስቴጁን አብዛኛውን ጊዜ ኢንጀስት ልናደርገው እንችላለን። እንዲሁም ደግሞ በአካባቢያችሁ ያሉ ጥሬ ስጋዎች ለምሳሌ ከትሎችን ወይም ደግሞ ፖርክ ሊሆን ይችላል ወይም ቢፍ ሚቶችን እነዚህ በጥሬው የምትመገቡ ከሆነ እንዲሁም ፑር የሆነ ሳኒተሪ ኮንዲሽን ለምሳሌ እንደ አፍሪካ ያሉ የመሳሰሉ ሀገራት ውስጥ እነዚህ ትላትሎች ወይም ደግሞ ኢንፌክሽኖች አብዛኛውን ጊዜ ፑር የሆነ ወይም ደግሞ ንጽህና የጎደለው አካባቢ ስለሆነ አብዛኛውን ጊዜ የመብዛታቸው ወይም በብዛት የመገኘት እድላቸው የሰፋ ስለሆነ እነዚህ ሀገራት ኮሶ ትል በሽታ የተጋለጡ ናቸው። እንዲሁም ደግሞ ከሽንት ቤት በምትወጡ ጊዜ እጃችሁን በንጽህና የማታጠቡ ከሆነ ስለዚህ አብዛኛውን ጊዜ እነዚህ የትላትል ኢንፌክሽኖች ወይም ደግሞ ፓራሳይቶች ከግል ንጽህና አጠባበቅ እንዲሁም ከአካባቢ ንጽህና አጠባበቅ ጋር ጉድለት ጋር የተገናኙ ናቸው ማለት ነው። እንዲሁም ደግሞ በአካባቢዎች ያሉትን ከትሎች ንጽህና የማትጠብቁ ከሆነ የፖርክ እንዲህ የእንስሳት ማራቢያ ክፍሎችን አያያዝ በትክክል ማትጠብቁ ከሆነ እንዲሁም ጥሬ ስጋ ጥሬ የሆነ ያልበሰለ ምግብ በምትመገቡበት ጊዜ እንዲሁም ደግሞ የራሳችሁ የበሽታ የመከላከል አቅምም ከተዳከመ አብዛኛውን ጊዜ አንቲቦዲዎችን ማምረት ስለማትችሉ እነዚህ አንቲቦዲዎች ሄደው ፋይት ማድረግ ስለማይችሉ እነዚህም ለበሽታ የመከላከል አቅማችሁ በሚወርድ ጊዜ ለትላትል ፓራሳይቲክ ለሆኑ ኢንፌክሽኖች የመጋለጥ እድላችሁ የሰፋ ይሆናል ማለት ነው።
እንግዲህ ውድ ተመልካቾቼ እነዚህን አጋላጭ ምክንያቶች ካየን በኋላ ደግሞ ምልክቶቹን የምናየው ይሆናል። አብዛኛውን ጊዜ እዚህ ጋር ማወቅ ያለባችሁ እነዚህ የኮሶ ትሎች ወይም ደግሞ ቴፕወርም ኢንፌስቴሽን ወይም ኢንፌክሽን በሚኖሩበት ጊዜ በሰውነታችሁ ውስጥ እነዚህ ትላትሎች እንዳሉ አብዛኞቹ ኖቲስ ላይ ያደርጉ ይችላሉ ወይም ደግሞ ላያውቁ ይችላሉ። ምክንያቱም ምልክት አልባ ሊሆኑ ይችላሉ። ነገር ግን ምልክት የሚኖርባቸው ጊዜያት አሉ። ለምሳሌ ምልክቶች ግን የሚታዩ ከሆነ እነዚህ ምልክቶች ሊስተዋሉ ይችላሉ። ለምሳሌ የሆድ ቁርጠት ወይም ደግሞ ሆዳችሁ አካባቢ የሚሰማ የህመም ስሜት ሊኖር ይችላል። እንዲሁም ደግሞ ናውዣ ወይም የማቅለሽለሽ ስሜት፣ የምግብ ፍላጎት ማጣት ወይም ደግሞ አፒታይት ሎስ ሊኖር ይችላል። እንዲሁም ደግሞ አንኤክስፕሌንድ የሆነ ዌት ሎስ ሊኖር ይችላል። አንኤክስፕሌንድ የሆነ ዌት ሎስ አንደኛ ዳያሪያ ሊኖራችሁ ይችላል ወይም ደግሞ ከፍተኛ የሆነ ተቅማጥና ኮንስቲፔሽን ወይም የሆድ ድርቀት ሊኖር ይችላል። እንዲሁም ደግሞ የምግብ ፍላጎት መቀነስ ሊኖር ስለሚችል በእነዚህ ሁለት ምክንያቶች ወይ ከፍተኛ የሆነ ሎስ ይኖራል ወይም ከፍተኛ የሆነ በተቅማጥ አማካኝነት የምታጡት ጠቃሚ የሆነ ንጥረ ነገሮች ይኖራሉ ወይም ደግሞ ኢንቴካችሁ ወይም የምትመገቡት በቂ የሆነ ምግብ ላይኖር ይችላል ማለት ነው። በዚህም የተነሳ አንኤክስፕሌንድ የሆነ ዌት ሎስ ወይም ደግሞ ከፍተኛ የሆነ ምንጩ ያልታወቀ የውፍረት መጠን መቀነስ ሊኖር ይችላል ማለት ነው። እንዲሁም ከፍተኛ የሆነ የድካም ስሜት፣ አቅም ማጣት ሊኖር ይችላል። ምክንያቱም እንደ ፓራሳይት እነዚህ ፓራሳይቶች በሰውነታችሁ ውስጥ በአንጀታችሁ ውስጥ ተጣብቀው የእናንተ የምትበሉትን አስፈላጊ የሆኑ ንጥረ ነገሮች እየተሻማችሁ ስለሆነ ወደ ሴሎቻችሁ መሄድ ያለባቸው ንጥረ ነገሮች አይሄዱም። በዚህም የተነሳ ከፍተኛ የሆነ የአቅም ማጣትና የድካም ስሜት ሊኖራችሁ ይችላል ማለት ነው። አንዳንዴ የከፋ ደረጃ ሲደርስ ደግሞ ወይም ደግሞ ሲቪር የሆነ ስቴጅ ሲደርስ ደግሞ የነዚህ የትላትሎቹ ላርቫ ስቴጅ ወደ ተለያየ የሰውነታችሁ ክፍል ይሰራጫሉ። ለምሳሌ ወደ አንጎላችሁ ሊሰራጭ ይችላል። ኒውሮሲስቲሰርኮሲስ የምንለው ማለት ነው። ለምሳሌ ሲስቶችን ይፈጥራሉ ወይም ደግሞ ክብ የሆኑ ትናንሽ ሲስቲክ የሆኑ ስትራክቸሮችን በመፍጠር የተለያዩ ኮምፕሊኬሽኖችን ወደ ተለያዩ የሰውነታችሁ ኦርጋኖች ወይም ክፍሎች በመሰራጨት እንደዚህ አይነት ኮምፕሊኬሽኖችን ወደ አንጎሎቻችሁ በመሰራጨት ለምሳሌ የማንቀጥቀጥ ወይም ሲጀር ሊያመጡባችሁ ይችላሉ። የተለያዩ አንጎል ጋር በተገናኘ የሚስተዋሉ ምልክቶችንም ልታዩ ትችላላችሁ ማለት። ስለዚህ እነዚህ ትላትሎች አደገኛ የሆኑ ምልክቶችንም በመሰራጨት ላርቫ ስቴጆች ወደ ተለያዩ የሰውነታችን ኦርጋኖች በመሰራጨት ከፍተኛ የሆነ አደጋንም ሊያስከትሉ ይችላሉ ማለት ነው። ሌላኛው በእንደዚህ ምልክቶች አንዳንድ ሰዎች ከተጠቁ በኋላ ሄደው መመርመር ይኖርባቸዋል ወይም ደግሞ ለመታከም ምርመራ ማድረግ ይኖርባቸዋል ማለት ነው። በምርመራ ጊዜ ሰገራ በሚሰጡበት ጊዜ ትላትሎቹን ቪዚብሊ ሊታዩ ይችላሉ ወይም ደግሞ የነዛ የትላትል እንቁላሎችን ወይም ላርቫል ስቴጆችን በሰገራ ውስጥ ሊታዩ ይችላሉ ማለት ነው። አሊያም ደግሞ ኢሜጂንጎችን ሊታዘዝ ይችላል። እንደንትኑ ኤምአርአይ ወይም ደግሞ ሲቲ ስካን ኢሜጂንጎች በመታየት የሲስቲክ ስትራክቸር ወይም ሲስት የሆነ ክብ የሚመስል ስትራክቸሮችን በኦርጋኖች ውስጥ ኮንቴንት ሆነው ሊታዩ ይችላሉ ማለት ነው። ስለዚህ ለምሳሌ ብሬን ውስጥ ከሆነ ብሬን ሲቲ ስካን ወይም ኤምአርአይ ተነስታችሁ የነዛ የትሉ ሲስቲክ ፎርሜሽን ሊኖረው ይችላል ማለት ነው። ስለዚህ እነዚህን አይነት ምርመራዎች ልታደርጉ ይችላሉ። ነገር ግን ቀለል ያለ ፓራሳይቶቹ በሰገራ ውስጥ ሊገኙ ስለሚችሉ እነዚህን እንትኖች በዚህ ስቴጅ ሊታዩ ይችላሉ ማለት ሼድ ስለሚያደርጉ እንቁላላቸው ወይም ትሎቹ በሰገራ ውስጥ ሊገኙ ስለሚችሉ በሰገራ በመስጠት ምርመራ ማድረግ ይገባችኋል ማለት። ከዛ በኋላ ከታከማችሁ ምርመራ ካደረጋችሁ በኋላ ወደ ሕክምናው ስንሄድ የተለያዩ መድኃኒቶችን በሕክምና ባለሙያዎች ሊታዘዝላችሁ ይችላል ማለት። አንቲ ፓራሳይቲክ የሆኑ ወይም አንቲ ሄልሚንቲክ የሆኑ መድኃኒቶችን ሊታዘዝላችሁ ይችላል ማለት ነው። ከመጀመሪያው ከሚታዘዝላችሁ የመድኃኒት አይነቶች ውስጥ ፈርስት ላይን የሆነው ፕራዚኮንቴል የምንለው መድኃኒት ሲሆን ይህኛውም ፈርስት ላይን ሲሆን ከ5 እስከ 10 ሚሊግራም ፐር ኬጂ ኦራሊ ዋንስ ዴሊ ለቺልድረንም ወይም ለአዳልቶችም ሊታዘዝ ይችላል ማለት። በኪሎአቸው ከ5 እስከ 10 ሚሊግራም ፐር ኬጂ ፕራዚኳንቴል ፈርስት ላይን ሊታዘዝላቸው ይችላል ማለት ነው። ሌላኛው አልቤንዳዞል ሲሆን 400 ሚሊግራም ፒኦ ዴይሊ ፎር 3 ዴይስ ወይም ደግሞ 400 ሚሊግራም በአፍ የሚዋጥ መድኃኒት ለ3 ቀን ሊታዘዝላቸው ይችላል። እንዲሁም ደግሞ ኒኮስላማይድ የተባለ 2 ግራም ፒኦ ዋንስ ለአዳልቶች ማለት ነው። ለአዋቂዎች 2 ግራም አንዴ የሚዋጥ ኒኮስላማይድ የተባለ መድኃኒት ሊታዘዝላቸው ይችላል። እንዲሁም ለህፃናት ደግሞ ከ50 ሚሊግራም ፐር ኬጂ ወይም 50 ሚሊግራም በኪሎአቸው ልኬት በኪሎግራማቸው ልኬት ተለክቶ እሱም ዋንስ ዴይሊ ለህፃናት ሊታዘዝ ይችላል ማለት። ስለዚህ እነዚህ መድኃኒቶች እንዴት ነው የሚሰሩት? የትላትሉን እንቅስቃሴ ወይም ደግሞ በሰውነታችን ውስጥ ያሉትን እነዚህን
ትሎች ፓራላይዝ ያደርጓቸዋል ወይም ሙሉ በሙሉ መስሎቻቸውን እንዳይንቀሳቀስ በማድረግ እንትን ይላቸዋል። ሌላኛው መንገድ ደግሞ ከሰውነታችሁ ውስጥ እንዲወጡ በሰገራ አማካኝነት ሞተው እንዲወጡ በማድረግ እነዚህ መድኃኒቶች ይሰራሉ ማለት። ስለዚህ ፈርስት ላይን ፕራዚኳንቴል ሊታዝ ይችላል። አልቤንዳዞልም በሁለተኛ ደረጃ አልቤንዳዞል እና ኒኮስላማይድ የተባሉ መድኃኒቶችን በሕክምና ሊታዝላችሁ ይችላል ማለት ነው። በመቀጠል ደግሞ የምንመለከተው መከላከያ መንገዶችን ሲሆን እነዚህ መከላከያ መንገዶች ቅድም ያልኳችሁን አጋላጭ ምክንያቶችን ነው ፕሪቨንት የምናደርገው ወይም ደግሞ አጋላጭ የሆኑ ምክንያቶችን መከላከል ላይ ያተኮረ ይሆናል ማለት። ስለዚህ የምትበሉትን ጥሬ ስጋ ካለ ለምሳሌ ቦቫይን ወይም የበሬ ስጋ ከሆነ ወይም ደግሞ የአሳማ ስጋ ከሆነ እንዲሁም አሳዎችን ከሆነ በትክክል ማብሰልና ጠብሶ መመገብ ይኖርባቸዋል ማለት። ስለዚህ እነዚህ የታከሙ ስጋዎችን ብትችሉ መመገብ ይኖርባቸዋል። በተለይ ደግሞ ሲስቶቹን መግደል የሚችለው ለምሳሌ ከ63 ዲግሪ ሴንቲግሬድ በላይ የሆነ ኦቨን በጣም ሮስት ካደረጋችሁት በጣም አድርጋችሁ ካበሰላችሁት ነው እና ስለዚህ መሆን ያለበት 63 ዲግሪ ሴንቲግሬድ በላይ በሆነ ሲስቶቹን በአሳማ ስጋዎች ወይም በበሬ ስጋዎች ውስጥ የሚገኘው ሲስት ዳሜጅ ማድረግ አቅም ስላለው በዚህ መልኩ መብሰልና መጥበስ ይኖርባቸዋል። እንዲሁም ሳኒቴሽን አካባቢያችሁ ያለውን ንጽህና መጠበቅ፣ ካትል ሃንድሊንግ እንዴት አድርጋችሁ የምታረቡትን የተለያዩ እንስሳቶች ንጽህና እንዴት አያያዝ በትክክል በንጽህና መያዝ እንዳለባችሁ ማወቅ ይኖርባችኋል። በተጨማሪም ደግሞ ያሉትን የተለያዩ የንጹህ ውሃ መጠጥ አቅርቦት ልታገኙ ይገባል። እጃችሁን ከመጸዳጃ ከወጣችሁ በኋላ እጃችሁን በንጹህ ውሃና ሳሙና መታጠብ ይኖርባቸዋል። ምክንያቱም እነዚህን ትላትሎች እንቁላሎችም ላርቫ ስቴሎችም በእጃችሁ ላይ ሊኖሩ ስለሚችሉ እነዚህን ጽዳት መጠበቅ ይኖርባቸዋል። እንዲሁም ደግሞ ክሊን የሆነ ድሪንኪንግ ወተር ሊኖር ይገባል። ማለትም ለመጠጥነት የምትጠቀሙት ውሃ ንጹህ መሆን መቻል አለበት። እንዲሁም ደግሞ የምትበሉትን አትክልትና ፍራፍሬዎች በትክክል ዋሽ ማድረግ ወይም ደግሞ ንጽህናቸውን መጠበቅ አስፈላጊ ይሆናል ማለት ነው። ስለዚህ እነዚህን የመከላከያ መንገዶች በማድረግ ብቻ አብዛኛውን ጊዜ ከከፋ ደረጃ ሊደርስ ከሚችል የኮሶትል ወይም ቲኒያሲስ በሽታ ራሳችሁን መጠበቅ ትችላላችሁ ማለት። ነገር ግን እነዚህ ሜቶዶችን ስትጠቀሙ ሌሎች አማራጭ የሆኑ በቤታችሁ ውስጥ ደግሞ በቀላሉ ልትጠቀሙ የምትችሉትን መንገድ ልትጠቀሙ ትችላላችሁ። ለምሳሌ በተፈጥሮ ነጭ ሽንኩርትን መጠቀም ትችላላችሁ። ጋርሊክ የራሱ የሆነ አንቲ ፓራሳይቲክ ኢፌክት አለው ወይም ደግሞ የበሽታ የመከላከል አቅማችሁን ኢሚዩኒቲያችሁን ቡስት ስለሚያደርግ በራሱም ደግሞ አንቲ ሄልሚንቲክ አንቲ ፓራሳይቲክ የሆነ ኢፌክት ስላለው ነጭ ሽንኩርትን መጠቀም ትችላላችሁ። እንዲሁም ፐምፕኪን ሲድ ወይም ደግሞ የዱባ ፍሬ የዱባ ፍሬም ለገት ሄልዝ ይጠቅማል ወይም ለሆድ ዕቃና ለአንጀት ጤንነት ይጠቅማል። እንዲሁም ደግሞ ትላትሎች የመግደል ጸባይም አለው ወይም ደግሞ እንዳይመቻቸው የማድረግ ባህሪም አለው። ስለዚህ ለትላትሎችም የማይመች ጸባይ ስለሚፈጠር ፐምፕኪን ሲድን መጠቀም ትችላላችሁ። የፓፓያ ፍሬም ፓፓያ ሲድ መጠቀም ትችላላችሁ። እነዚህም ደግሞ የገት ሄልዝን የሆድ ዕቃ ጤንነትን የመጠበቅ ባህሪ ያለው። እንዲሁም ደግሞ ካሮት መመገብ ትችላላችሁ። ካሮት በፋይበር የበለጸገ ስለሆነ ፋይበር ደግሞ ፍለሽ አድርጎ ከሰውነታችሁ ውስጥ እነዚህን ትላትሎች በሰገራ አማካኝነት እንድታስወግዱ ይረዳችኋል ማለት ነው። በተጨማሪም ደግሞ ካስተር ኮኮናት ኦይልን መጠቀም ትችላላችሁ። ይህም ደግሞ ለትላትሎቹ አመቺ ያልሆነን ኢንቫይሮንመንት ይፈጥራል። እንዲሁም ደግሞ የገት ሄልዝን የመጠበቅ ጸባይም አለው ማለት ነው። ነገር ግን ውድ ተመልካቾች እዚህ ጋር ማድረግ ያለባችሁ ጥንቃቄ እነዚህ በቤት ውስጥ ያሉ ሆም ሬሜዲዎች የሆዳችሁን ጤንነት ኢሚዩኒቲያችሁን ቡስት ያደርጋሉ። ለምሳሌ ነጭ ሽንኩርት ምናምን ያልኳችሁ፣ ካሮት፣ እነዚህ ለትላትሎቹ አስፈላጊ ያልሆነ ሁኔታን ይፈጥራሉ ወይም የትላትሎቹን እድገት ይገታሉ እንጂ ሜዲካል ትሪትመንትን ተመርምራችሁ በሕክምና በተለይ ደግሞ ትሎቹ እንዳሉ ከተረጋገጠ በኋላ እነዚህ ናቸው ሶሉሽኑ ብላችሁ እንድትወስዱ አይመከርም ማለት። ስለዚህ ትክክለኛውን መድኃኒቶች ቅድም ያልኳችሁን ፕራዚኳንቴል እንዲሁም ደግሞ አልቤንዳዞል፣ ኒኮስላማይድ የተባሉ መድኃኒቶችን በትክክል የታዘዘላችሁን መድኃኒት በአግባቡ ውጣችሁ መታከም ይኖርባቸዋል ማለት። ስለዚህ እነዚህን መድኃኒቶች ነው እንደ ሜን ትሪትመንት የምትወስዱት እንጂ እነዚህ ቅድም ያልኳችሁ ሆም ሬሜዲዎች ለዳይጀስቲቭ ሲስተማችሁ ጤንነትና ትሎቹን እንዳይራቡ በማድረግ አስተዋጽኦ ይኖራቸዋል እንጂ ሪፕሌስመንት ወይም ደግሞ ሪፕሌስ ያደርጋሉ ማለት አይደለም ማለት ነው። ስለዚህ እንግዲህ እንዳልኳችሁ እነዚህን የመከላከያ መንገዶች፣ ህክምናዎቹ፣ ምልክቶቹ፣ የኮሶትል አይነቶች ከበሬ እንዲሁም ከአሳማ ስጋ የምናገኘውን
የኮሶ ትል አይነቶች ምን ምን እንደሆኑ አይተናል። መተላለፊያ መንገዶችን፣ መከላከያ መንገዶችን በዛሬው ቪዲዮ በጥቂቱም ቢሆን ለማየት ሞክረናል። እንግዲህ እነዚህ ፓራሳይት አይነቶች ከባለፈው ካልኳችሁ ከፕሮቶዛ ወይም በጥቃቅን ከአይናችን ከማናያቸው ከአሜባ በተለየ መልኩ ትላትሎች ስለሆኑ እነዚህ ትላትሎችን በሰውነታችን ውስጥ በመራባት የእኛን እድገት በማቀጨጭ ለተለያየ ምልክቶች እንዲሁም አደጋዎች ኮምፕሊኬሽኖች ሊዳርጉ እንደሚችሉ በዛሬው ቪዲዮ ነግሬያችኋለሁ። ትሪትመንቱ ምን እንደሆነ በዚህ ቪዲዮ ላይ ማየት እንደቻላችሁ እርግጠኛ ነኝ። እንግዲህ ውድ ተመልካቾቼ ለዚህ ቻናል በድጋሚ አዲስ የሆናችሁ ሰዎች ሰብስክራይብ እንድታደርጉ አበረታታችኋለሁ። በኮሜንት ሴክሽን ስር ያላችሁን ጥያቄዎች አስቀምጡልኝ። በቀጣይ ደግሞ በተመሳሳይ የጤና ቪዲዮ እስከምንገናኝ ድረስ መልካም ቆይታ